ለታመመ ሰው አልጸልይም። ታመመ ሰው የታመመ ሰው እፈውሳለሁ። ሂዱና ፈውሱ ነው የተባለው። እጃቸውን በደዌ ላይ ጨነሱ ምን ይላሉ? ይፈውስ። እኔ ለታመመ ሰው ፈውስን አገለግላለሁ እንጂ አልጸልይም። ነገሮች ባዶ ሆነው የቀጠሉት እግዚአብሔር እስኪናገር፣ እግዚአብሔር ከተናገረ በኋላ ሆነ ነው። እግዚአብሔር በልብ ውስጥ ያለው መለኮታዊ ዲዛይን በሚታየው ዓለም ላይ ሲገልጥ ይናገራል። በእግዚአብሔር ውስጥ ያለ ዲዛይን በመለኮት ውስጥ ያለ የእግዚአብሔር መለኮታዊ ፈቃድ በተፈጥሮ ዓለም ላይ ከመገለጡ በፊት ይነገራል። ለምን እግዚአብሔር ዝም ብሎ ውሃን አይቶ አላለም? የሚከለክለው አለ እንዴ? የለም። እያስተማረን ያለው ምንድነው? መለኮታዊ መርህ እንደዚህ ነው። የሰው ምክር በሌለበት ምድርም ቢ ማለት አትችልም እኮ። አልቀበል ማለት አትችልም። መግፋት ትችላለች እንጂ አልቀበል ማለት አትችልም። በዘላለም መለኮታዊ አጀንዳ ውስጥ የነበረ የእግዚአብሔር ፈቃድ ሆኖ ሳለ የኢየሱስ ክርስቶስ መምጣት የመላእክቶችንም የሰው ልጆችንም ፈቃድ ያማከለ አይደለም። እግዚአብሔር በራሱ ፈቃድ የገለጠው የማዳን መንገድ ነው። ብዙ ነገሮቻችን በሙሉ አመሳስለው ይዘውናል። ባለፈው ተናግሬያለሁ። አንመሳሰልም ብያለሁ። እኛ የተለየን ትውልድ ነን። መንፈስ ቅዱስን ተሸክመን የተመሳሳይ ተለናል። አልመሳሰልም። አምላክ በእኔ እየኖረ እኔ ከማንም ጋር አልመሳሰል። ትዕቢት አይደለም፣ እውነት ነው። ትዕቢተኛ የሚመስለው መንፈስ ቅዱስ የማይኖርበት አጋንንት ያለበት ሰው። መንፈስ ቅዱስ እንደገባው ሰው ትዕቢት እንዳልነቀ የስ ነው የሚለው። ዛሬ እግዚአብሔር ያደርጋል። አጠቅለስ እግዚአብሔር ያደርጋል በለው። ስሙ፣ እኔ እግዚአብሔር መልእክተኛ የወሩ መጀመሪያ ነው። የወሩን ትንቢት እናገራለሁ። ግን ነገራችሁ በዚህ ወር ላይ ብዙ ተአምር ይሆናል። አስደናቂ ነገር በእናንተ ህይወት ላይ ይሆናል። ሰው የማይችለው ነገር በእግዚአብሔር እጅ ይደረጋል፣ ይከናወናል። ምንም እንደ ግልም እንደ ቤተ ክርስቲያንም ወደ ኋላ ልትመልሱን አትችልም። አይሆንም የሚል ነገር እኛ ቤት የለም። በቃ አንድ ልናምን አንችልም። በቃ በረጅም ዘመን እግዚአብሔር እያደረገ መርቶናል። እዚህ ጋር ደርሰን ያንቺ ጉዳይ ትልቅ ነው ብለን አንፈራም። ያንተ ጉዳይ በቃ አስቸጋሪ ነው ብለን አንዘለው። የእግዚአብሔር ጣት ይገለጥበታል። የአምላክ እጅ ይገለጥበታል። በምንም አይነት መልኩ ተአምር የምታምን ተሆነ አቅምህን ተተመለከት። ተአምር አይደለም። ተአምር ማለት ካንተ አቅም፣ ካንተ አስተሳሰብ፣ ካንተ ጉልበት በላይ የሆነ መለኮታዊ ጣልቃ ገብነት ነው። እግዚአብሔር የማያደርገውንማ ለምን እኔ እጅ ጭኜ ጸልያለሁ? አደርግልሃለሁ እንጂ። ተአምር ማለት አንተ ማድረግ የማትችል እኔ ማድረግ የማልችለው ግን እግዚአብሔር ጣልቃ ገብቶ የሚሰራው ድንቅ ስራ ማለት ነው። እውነቱ እንደዚህ ከባድ ነገር ለእግዚአብሔር ቀላል ነው። የሚከብደው ለኔ አይን ሊሆን ይችላል። መጀመሪያም እኔ እጅ የምጭነው ለኔ አይን ቀላል ነው ከባድ ነው ብዬ አይደለም። አያችሁ ሰዎች ራስ ምታት ነው ስትለው ይቀለዋል። ካንሰር ስትለው በተለይ ካንሰር ታሞ ማቅሶት ሆነ ይፈራል። በመጀመሪያ ምንም ነገር እግዚአብሔር እንደሚያደርገው ካላመንኩኝ ባልጸልይ ይሻላል። ለታመመ ሰው አልጸልይም። የታመመ ሰው እፈውሳለሁ። ሂዱና ፈውሱ ነው የተባለው። እጃቸውን በደዌ ላይ ጨነሱ ምን ይላሉ? ይፈውስ። እኔ ለታመመ ሰው ፈውስን አገለግላለሁ እንጂ አልጸልይም። ጸሎትም አሁን የምጸልየው ነው። አሜን አሜን። እግዚአብሔር በነገራችን መካከል ጣልቃ ይገባል። ይሄ ጸሎት ነው። ተአምር ግን ጣልቃ ይገባ ብለህ ተስፋ የምትሰጥበታል። እጅን ጣልቃ እንዲገባ የምታደርግበት እግዚአብሔር ዛሬ ጣልቃ ይገባል ነው እውነት ይገባል። ሃሌሉያ። ያቺ ሴት ሊያ ከዚህ ስትመሰከር ይቆረጥ ተብላ እኮ እምቢ ብላ ነው። ከሁለቱ ጡቶቿ መካከል የነበረው ልዩነት ምንድነው? አንደኛው ጡት አንሷል። ዘው የተበላ ቦታ ሲጠገን ብሎ ካንሰሯ ተነስቶ ጠባሳ ብቻ ቀረ። ዛሬ ጠባሳ ብቻ የሚቀርበት ተአምር አለ። ምልክት በዛ ውስጥ አልፍ ያለው የሚያስብል እንጂ ህመምን ተሸክማችሁ ወደሚቀጥለው ቀን አትሄዱ። ሐዘን ይዛችሁ ወደሚቀጥለው ቀን አትሄዱ። ምኞት አይደለም። የተቀባ ሰው የሚያወራው የምኞት አይደለም፣ ተአምር ነው። ሐዘንን ይዛችሁ ወደሚቀጥለው ቀን አትሄዱ። በኢየሱስ ስም አትሻገሩ። ወደሚቀጥለው ቀን አትገቡም። ሐዘንን መከራን ይዛችሁ ወደሚቀጥለው ቀን አትገቡም። ኢየሱስ ክርስቶስ ጌታ ነው። ለዚህ እናንብቡ፣ ትባረኩበታላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ደስተኛ ናችሁ? እንግዲህ ይሄ እሁድ ቶሎ ብዬ ነው ለጸሎት እንዲያመችን። ይሄ እሁድ የወሩ የመጀመሪያ እሁድ ነው። የወሩ የመጀመሪያ እሁድ ነው። የወሩን ትንቢታዊ ቃልና ትንቢታዊ በረከት የምንቀበልበት በመሰረቱ እዚህ መጽሔት ላይ ትንቢታዊ በረከት አለ። እኛ እናምናለን በበረከት። በር ላይ ስትገቡ አይታችሁ ተሆነ ትንቢታዊ በረከት አለ። እኔ ባርካለሁ። እግዚአብሔር ለበረከት ጠርቶኛል።
መባረክን አላቆምም። ትውልዴን እባርካለሁ። እኔ የርግማን ሰው አይደለም። የምረግመውን አውቃለሁ። ነገሩ በሽታሽን እረግመዋለሁ፣ ውድቀትህን እረግመዋለሁ፣ ያስጨነቀህን እረግመዋለሁ። እናንተ ግን ልባርክ እግዚአብሔር ጠርቶኛል። እንደዚህ ምዝጋት ትንቢታዊ በረከቶች የሚላል በቃ ይሄን ራሱ አሜን እያላችሁ አንብቡት። ንባብ አይደለም። ገጽ 17 ላይ ትንቢታዊ በራችን ላይ አለ። እያንዳንዱ መጽሔት ላይ በረከት የሌለበት መጽሔት የለም። we are here to bless you። እዚህ ልንባርካችኋለን። ኢየሱስ ጌታ ነው። አሜን። የወሩ የመጀመሪያ ወር ስለሆነ ትንቢታዊ ድምጽ አለ። ትንቢታዊ ቃል ትንቢታዊ ቀንን ይፈጥራል። አሁን ደግሞ የወሩ የመጀመሪያው እሑድ ነው። ቀናችሁን የሚዋጅ ትንቢታዊ ድምጽ ተቀበላላችሁ። ትንቢታዊ ቃል ትንቢታዊ ቀንን ይፈጥራል። ትንቢታዊ ቀን ምን ማለት ነው? በእግዚአብሔር የተቆጠረ፣ በእግዚአብሔር የታየ፣ በእግዚአብሔር የተያዘ፣ በመንፈስ ቅዱስ የተዋጀ ቀን ማለት ነው። በትንቢታዊ ቀኖች ላይ ጨለማ እድል ፈንታ አይኖረው። እርግማንና የእርግማን አሰራሮች እድል ፈንታ የላቸው። ለምን ሲባል ከካላንደር ባለፈ በቃል የተፈጠሩ ቀኖች ስለሆኑ፣ በቃል የተፈጠሩ ቀኖች ደግሞ ቃል ነው ገዢ የሚሆንበት። ቃል ገዢ በሆነበት የእግዚአብሔር መንፈስ ገዢ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእነዚህ ትንቢታዊ ቀኖች ላይ እግዚአብሔር ገዢ ሆኖ እንዲቀጥል ወር መጀመሪያ ላይ በመለኮት ስርዓት እኛን ተነብያለን። ይሄ ሐዋርያዊ ሚሽን ወይ ደግሞ ሐዋርያዊ ተልእኮ ያለው ቸርች ቢሆንም እኛ ግን እላችን ላይ ያለው ማንትል ትንቢታዊ ነው። አስቀድሞ በመናገር እዚህ ደርሰናል። አሁንም አስቀድመን እየተናገርን እንገባለን። ለምድር እንተነብያለን፣ ለትውልድ እንተነብያለን፣ ለአገልግሎት እንተነብያለን። አሁንም ለእናንተ ዛሬ እንተነብያለን። ዛሬ እዚህ የመጣችሁ ሰዎች በአጋጣሚ እንዳልመጣችሁ መኑ። በዚህ ወር ላይ እግዚአብሔር በእናንተ ሕይወት የሚያደርገው ነገር አለ። በስህተት አልመጣችሁ። አጠገባችሁ ያለውን ሰው የምታውቁት ከሆነ ደስ ብሏችሁ፣ የማታውቁት ከሆነ በቃ በስህተት አልመጣህም በሉት። በስህተት አልተገናኘንም በሉት። እግዚአብሔር በዚህ ወር የሚያደርገው ነገር አለ በሉት። በዚህ ወር ላይ ባሉ ቀሪ ቀኖች ላይ በሉ እስቲ ባንቺ ህይወት ላይ ባንቺ ህይወት ላይ የሚሆን ነገር አለ በሉት። Praise God. I say praise God. I feel the anointing. Man, I'm anointed. ምንም ጥርጥር የለውም ተቀብቻለሁ። ግን ከዛ ባለፈ I feel anointing. አጠገብ ላለው ሰው ቅባት ይሰማሃል ወይ በለው። አንተ የተቀባ ትውልድ በለው። ቅባት ይሰማሃል ወይ በለው። ሃሌሉያ ሃሌሉያ ግሎሪ። ተባረክ ኢየሱስ። እንወድሃለን 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 እንወድሃለን። እኔ መጽሐፍ ቅዱስ ላይ የምወደው አንድ ቃል አለ። እንባን ሁሉ ከዓይን ላይ ያብሳል። አሁን ወደ ውስጥ ወረደ። እንባን ሁሉ ከዓይን ላይ ያብሳል ይላል። ይሄ ነገር አሁን በውስጤ በእውነት አላሰርኩትም። አሁን መጣ። የአንድ ሰው እንባ ደግሞ ላይፈስ እግዚአብሔር ያብሰዋል። ይሄ ፕሮፌቲክ ፍጻሜ እንዳለ አውቃለሁ። ግን አንዳንድ ቃሎች ሬማ ሆነው ሲመጡ በህይወት ላይ ሕያውነትን ይገልጣሉ። የቃሉ መንፈስ ያገኘሃል። በኢየሱስም እንባ ይታበስ ዛሬ። አይናችሁ ላይ ያለ እንባ ይታበስ። ያለቀሳችሁበት ነገር ካለ በኢየሱስ ስም በእግዚአብሔር ጣልቃ ገብነን ደግማችሁ እንዳታለቅሱ በሚያደርግ በእግዚአብሔር ክብር የተነካችሁ ሆኖ በእግዚአብሔር እጅ የተነካችሁ ሆኖ ተባረክ ጌታ ሆይ። ተመስገን ኢየሱስ። ተባረክ ጌታ ሆይ። ለዚህ የመለኮት አሰራር እንደዚህ ነው። ምንም ነገር ከመንፈስ ዓለም ወደ ተፈጥሮ ዓለም ከመምጣቱ በፊት መነገር አለበት። ያልተነገረ ነገር አይገለጥም። ሃሌሉያ። ይኸውላችሁ እግዚአብሔር አንድ ነገር በሚታየው ዓለም ላይ ማረግ ከፈለገ ያ ነገርን የሚመለከት ድምፅን ያመጣል። እያንዳንዱ ድምፅ መንፈስ ያለ የሚወክለው ሰብስታንስ አለ ወይም አካል አለ። ድምፅ ዝም ብሎ አይደለም። በእግዚአብሔር ዓለም ንግግር ዝም ብሎ አይደለም። እግዚአብሔር አንድ ነገር ቅርጽ ማስያዝ ከፈለገ ያን ቅርጽ የሚወክል ድምፅ አለ። አንድ ነገር መፍጠር ከፈለገ ያንን ነገር የሚገልጥ ድምፅ አለ። ዘፍጥረት ስትመለከቱ ከመሆን በፊት ምን ይቀድማል? ንግግር ይቀድማል። ድምፅ ይቀድማል። መለኮታዊ ዲክሪ ይቀድማል። እግዚአብሔርም አለ። አያችሁ፣ እኛ ሆነ ጋር የደረስነው ምድር ሆናን ያገኘናት። ብርቱካኑ፣ ሙዙ፣ የምንበላው አየር ሁሉ ነገር ሆኖ ያገኘነው ከመሆኑ በፊት ንግግር ነበረ። ነገሩን ከመርገጥ በፊት ዛሬ ይነገራል። በየትኛውም ዘመን ላይ ጨለማ
ሁሌ ትንቢት ዓለምን የሚመታው ለምን ታውቃላችሁ? የእግዚአብሔርን ሕያውነት እንዳትለማመዱ፣ የእግዚአብሔር ነገር እንዳትለማመዱ። ከመንፈስ ዓለም ያለን የእግዚአብሔርን ሕያውነት በተፈጥሮ ዓለም ላይ ተጨባጭ ሆኖ እንዳትረግጡ ስለሚፈልግ ትንቢታዊ ድምጽን፣ መለኮታዊ አዋጅን፣ የበረከት ድምጽን ጠላት ሁሌ ይመታል። የሚመታበት መንገድ በጠንቋይና በደጋሚ ላይሆን ይችላል። በመናከብራቸው ሰዎች ነው የሚናገረው። በማንም በምን ከእግዚአብሔር የሚበልጥና የሚቀድም የለምና እንተነብያለን፣ እየተነበይን እናስገባቸዋለን። እኔ የአምላኬን መርህ ነው የምከተለው፣ የቅዱሳን አባቶችን ፈለግ ነው የምከተለው። ምንም ነገር ከመታየቱ በፊት ይነገራል። የትኛውም ትውልድ በቅባት ከመወለዱ በፊት ቀደምት በሆኑ አባቶች ይተነብያል። እኔ እዚህ ጋር የቆምኩት በራሴ አይደለም፣ ከኔ በፊት በነበሩ እዚህ ምድር ላይ ዋጋ በከፈሉ አባቶች ድምጽ ነው። እየተገረፉ ይተነብዩ ነበረ፣ እየተሰደዱ ይተነብዩ ነበር። ይሄው እኔ በነጻነት አገለግላለሁ። ይሄው በነጻነት ቁጭ ብለን እናገለግላለን። ኢየሱስ ጌታ ነው። እንደዚህ መንሰብሰብ በማንችልበት ዘመን እግዚአብሔር ድምጽ አመጣ፣ ህዝቤን አበዛብኝ። ህዝብ አበዛ እኮ የሆነ እኮ ዝማሬ አይደለም፣ ትንቢታዊ አዋጅ እንጂ። ህዝብ ባልበዛበት ህዝብን አበዛ የሚለው ዝማሬ አሁን ብንዘምረው ያምራል። የተዘበረበት ዘመን እኮ 15 ሆኖ ነው የዘመሩት። አየህ 15 ሆኖ ዘምሩ። ኢየሱስ ጌታ ነው። 35 ሚሊዮን እግዚአብሔር እየወለደ ነበር። ምንም ነገር ከመገለጡ በፊት ይተነበያል። በዝማሬ በለው፣ በትንቢታዊ አዋጅ በለው፣ በጸሎት መንፈስ በለው። እነዚህ ነገሮች ለሚመጣው ዘመን መንገድ ከፋች ናቸው፣ ጥርጊያ ናቸው። እግዚአብሔርም አለ ሆነ። አየህ ምድር ባዶ ነበረች፣ አንዳችም አልነበረባትም። void and formless ቅርጽ አልባ ነበረች። ባዶም ብቻ ሰው ቅርጽ አልባ ነበረች። ማን እስኪናገር? እግዚአብሔር እስኪናገር ባዶ ነበረች። ባዶነቷ የሞላው በራሱ አይደለም። ፍጥረት በራሱ ራሱን አይሞላም። አሁን ሲባዛ ስላየው በራሱ የሚባዛ እንዳይመስል። የመባዛ ስርዓት በንግግር ነው የመጣበት። ብዛ ስለተባለ ነው የሚባዛው እንጂ መባዛ ስለቻለም አይደለም። የእግዚአብሔር ድምጽ የመባዛ ስርዓት አለው። የመብዛትና የመስፋት ዓመታችን ነው። የመብዛትና የመስፋት ዓመታችን ነው። I'm telling you ይሄ ነው የሚሆነው። ይሄ ነው የሚሆነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ ባህር ሄደ። ባህር ባዶ ነበረ። የውሃ አካላት በውስጣቸው ምንም አልነበረም። ምንም አልነበረም። ምንም አልነበረም። እግዚአብሔርም ወደ ውሃ ሄደና አይደለም በውሃ ውስጥ ሊኖሩ የሚገባቸውን አካላት በንግግር ፈጠራቸው። የአሳ ዝርያዎች ይሁኑ አለ። ከዛስ በኋላ the next step ምንድን ነው? ውቅያኖሶች በሙሉ ተቆጥረው በማያልቁ ኢየሱስ አንድ ነገር ቆጥረ የማጨርሰው ነገር ይፈጥራል። በኢየሱስ ተቆጥሮ በማይጨርሱ የባህር ውስጥ እንስሶች ተሞላ። አየር ባዶ ነው። እግዚአብሔር በራሪ እንስሶች ይሆናል። አንተ ስታይ ባዶ ነው። አያችሁ? የት ነው መረጃን የምታገኘው? ከማን ነው የምትሰሚው? ከማን ነው የምትቀበለው? ባዶ ነው የሚባለው ነገር እግዚአብሔር እስኪያወራ ነው። ባዶ ነገራችሁ ዛሬ በእግዚአብሔር ድምጽ እንሞላዋለን። በህይወታችሁ ያለን ትልቅ ትግል የምታሸንፉት እንዴት ነው? ሁሉ ነገር እኮ በጉልበት አይደለም። ለቃል ግን የማይገዛ የለም። ለጉልበት እምቢ ያለ ለቃል ይገዛል፣ ለእግዚአብሔር ድምጽ ይገዛል። እሺ ላይ በራሪ እንስሶች ይሆናሉ፣ ተቆጥረው የማያልቁ። በአንድ አቅጣጫ እንኳን ራሱ 1800 የአዕዋፋት ዝርያ አለ የማይደጋገም። በአንድ ድምጽ ተቆጥረው የማያልቁ በራሪ አካላት በአየር ላይ ወደ ምድር የሚሳቡ። ምድርን አየ በልተን የማንጨርሰውን ፍራፍሬ። ኢየሱስ ጌታ ነው። ነገሮች ባዶ ሆነው የቀጠሉት እግዚአብሔር እስኪናገር። እግዚአብሔር ከተናገረ በኋላ ሆነ ነው። እግዚአብሔር በልብ ውስጥ ያለው መለኮታዊ ዲዛይን በሚታየው ዓለም ላይ ሲገልጥ ይናገራል። በእግዚአብሔር ውስጥ ያለ ዲዛይን፣ በመለኮት ውስጥ ያለ የእግዚአብሔር መለኮታዊ ፈቃድ በተፈጥሮ ዓለም ላይ ከመገለጡ በፊት ይነገራል። ለምን እግዚአብሔር ዝም ብሎ ውሃን አይቶ አላለም? የሚከለክለው አለ እንዴ? የለም። እያስተማረን ያለው ምንድነው? መለኮታዊ መርህ እንደዚህ ነው። የእግዚአብሔር ዓለም እንደዚህ ኦፕሬት ያደረገ፣ እኛ ግን ከትንቢታዊ ዓለም የምንወጣው ለምንድን ነው? ከበረከት ድምጽ የምንወጣው ለምንድን ነው? የእያንዳንዱ ነገር መነገር አለበት። በድንግልና ጠብቃ
ኢየሱስን ለመውለድ የእግዚአብሔር መለኮታዊ ፈቃድ እንጂ ንግግር ለምን ያስፈልጋል? ድንግል በድንግልና ትወልዳለች እየተባለ ሲነገር የኖረ እኮ ድሮ ነው። ይመጣል ሲባል የኖረ ለሚመጣ ማለት ኢየሱስ በሰው ምርጫ አልመጣም። መጣል እንዴ? የኔ ምክር አያስፈልገውም። እንኳን የኔ ምክር የማርያም ምክርም አላስፈልገው። የመላእክቶች ምክር የሌለበት ነው ንጹህ የመለኮት ፈቃድ። ኢየሱስ ጌታ ነው። ሰውን ያላማከለ መላእክቶችን ያላስተባበረ አሜን። በስላሴ ምክር ቤት የተመከረ የሰው ልጆች የመዳን መንገድ። ይሄን ግን ለማድረግ እግዚአብሔር በዘመኑ አሜን አሜን የመረጣቸው ነቢያቶች በሙሉ ሊመጣ ስላለው መሲህ ተነብዩ ነበር። እንዴ የሰው ምክር በሌለበት ምድርም ቢ ማለት አትችልም እኮ። አልቀበል ማለት አትችልም። መግፋት ትችላለች እንጂ አልቀበል ማለት አትችልም። በዘላለም መለኮታዊ አጀንዳ ውስጥ የነበረ የእግዚአብሔር ፈቃድ ሆኖ ሳለ ሉዓላዊ ፈቃድ ለዛም ተቃላች እግዚአብሔር ቆን እየነገረን ያለ ትንቢት እኮ የኛን ፈቃድ የሚፈልግ ነው አይደል? የኛን ህይወት ያማከለ ነው። የኢየሱስ ክርስቶስ መምጣት የመላእክቶችንም የሰው ልጆችንም ፈቃድ ያማከለ አይደለም። እግዚአብሔር በራሱ ፈቃድ የገለጠው የማዳን መንገድ ይምጣ ያለበትን መንገድ ራሱ ያልመረጥን በማርያም በኩል እንዲመጣ የፈለገው እግዚአብሔር እንጂ እኛ ነን እንዴ? አይደለም። ኢቭን ማርያም ተንበርክካ በኔ በኩል ይምጣ እንኳን አላለችም። በነቢያቶች አፍ የተነገረ በቀደምት አባቶች የተነገረ በኔ ይፈጸም ብላ እንኳን አልጸለየችም። ሞገስ አግኝተሻል ብሎ አይደል ገብርኤል የመጣው። ምንም የሰው ትብብር የሌለበት መላእክቶች መልእክተኛ ሆኑ፣ ማርያምም ተቀባይ ሆነች እንጂ ዋናዎች አይደሉም። ይሄ በስላሴ ምክር ቤት የተመከረ ፍጹም የማንንም ተሳትፎ የሌለበት የመለኮት ፈቃድ ነው 100%። ይሄን እንኳን ለማምጣት እግዚአብሔር በየዘመኑ የተነሱ ነቢያቶችን ምን ይል ነበር? ሊመጣ ስላለው ዘመን ያናገር ነበር። እኔም ከሚገርመኝ ነገር አንዱ ምንድነው በላምን አሳሰተው አይደል? በላቅ አስተምሮት ይላል እኮ በላቅ አስተማረ ከእስራኤል ሕዝብ ጠላት ስለነበረ በላምን እንዲረግም ነገረውና ተራራ ላይ ወጣ ይላል እኮ። 3 ሞከረ። መጨረሻ ላይ ግን አይታችኋል በላም ከእስራኤል እንትን አልፎ ሊመጣ ስላለው መሲህ ተነበየ ይላል። በስተት እንኳን ረጋሚውን እግዚአብሔር ያስተነብየው ነበር። ካልተነገረ አይገለጥም። ተፈጥሮ ዓለም የሰማይ እንዲዛን በአግባቡ መቀበል ካለበት ይነገራል። በተነሳ ነብዩ ይነገራል። እዚህ ምድር ላይ ብዙ ነቢያቶች ተንብያል። እኔም ተነብያለሁ። ትውልድ ይነሳል፣ ሪቫይቫል ይመጣል፣ ክብር ይገለጣል። አየ ምንድነው እግዚአብሔር ደጋግሞ ይናገራል፣ ደጋግሞ ይነገራል፣ ደጋግሞ ይነገራል። እኔም ደጋግሜ ተነብያለሁ። እግዚአብሔር በሩን ይከፍተዋል። ክብር አለ፣ ክብር አለ። ሁሌ መንፈስ ቅዱስ ሰው ላይ ሲያርፍ ያስተነብ የሚተነበው የመለኮት ዲዛይን አያ እግዚአብሔር ፍጹም ሉዓላዊ ነው። ያንተን ክንድ ፈልጎ አይደለም የሚለው በእግዚአብሔር አሰራር ውስጥ ግን የመለኮት ግን ተገልጦ ተአምር ማድረግ አለበት። ያንን የሚያደርገውን ተአምር ያማከለ ደግሜና ያንን የሚያደርገውን ተአምር ያማከለ ድምጽ መምጣት አለበት። እግዚአብሔር ወደ ባህር ሄዶ ብርቱካን አላለም። እየሰማችሁ ነው ወይ? ወደ እርሻም ሄዶ አሳ አላለም። ለእያንዳንዱ ቦታ የሚያስፈልገው ድምጽ ነው ያመጣው። ዛሬ ለዚህ ወር የሚያስፈልግ ድምጽ አለ። ለዚህ ቀን የሚያስፈልግ ድምጽ አለ። ኢየሱስ ጌታ ነው። እየገባችሁ ነው? ያው ዝም ብሎ በጭፍን አይደለም። በእግዚአብሔር መንፈስ መሪነት በእግዚአብሔር አቅም እግዚአብሔር ወራችንን ይዋጀዋል። ይሄ ወር የድንቅ ወር ነው። የድንቅ ወር ነው። የድንቅ ወር አዋጁ ግን አይደለም፣ ግን የድንቅ ወር ነው። ኢየሱስ ጌታ ነው። አሜን። ተዘጋጅታችኋል? በተባለው ይሄዳለሁ የምትሉ እስቲ አሁን ያልኳችሁ ነገር የገባችሁ ሰዎች በእውነት ለጨለማ ዓለም እድል ፈንታ አትሰጡትም። ደግሜ ነኝ፣ ለጨለማ ዓለም እድል ፈንታ አትሰጡትም። ማንም ለሚያመጣው ሪፖርትና ንግግር እድል ፈንታ አትሰጡትም። በህይወታችሁ ላይ ቀዳዳ አይኖርም። እኔ ባይዘው የኢኮኖሚ እድል ፈንታ አይደለም፣ የኑሮም እድል ፈንታ አይደለም። እኔ እድል ፈንታዬ በእግዚአብሔር ቃል የተወሰነ ነው። ከመጀመሪያ መጨረሻ የተነገረልኝ ሰው ነው። እስቲ በሉ ተነግሮብኛል በሉ። እኔ ልባርካችሁ። መጀመሪያ ይሄ ወር በእድል ፈንታ ከመኖር እግዚአብሔር ያወጣችሁ፣ በቃል በረከት ውስጥ ወደ መኖር እግዚአብሔር ያስገባችሁ። እናንተ አገር በቀል አይደላችሁ፣ ሰማይ በቀል ናችሁ። እኔ ሁሌ እላለሁ ቤቴ ሴት ቤቴ ያፈራውን አልበላም፣ እኔ ሰማይ ያፈራው። ከዛሬ ወዲያ በሉ እስቲ ሰማይ ባፈራው እኖራለሁ። ብዙ ነገሮቻችን በሙሉ አመሳስለው ይዘውናል። ባለፉት ተናግሬያለሁ፣ አንመሳሰልም ብያለሁ። እኛ የተለየን ትውልድ ነን።
መንፈስ ቅዱስን ተሸክሜ ተመሳሳይ ተለናል። አልመሳሰልም። አምላክ በእኔ እየኖረ እኔ ከማንም ጋር አልመሳሰል። ትዕቢት አይደለም፣ እውነት ነው። ትዕቢተኛ የሚመስለው መንፈስ ቅዱስ የማይኖርበት አጋንንት ያለበት ሰው። መንፈስ ቅዱስ እንደኔ የገባው ሰው ማለት ትዕቢት እንዳልነቀ ያስ ነው የሚለው። በክርስቶስ የተለየ ልዩ ፍጥረት የሆነ እስቲ አዲስ ፍጥረት ነኝ የሚል አዲስ ፍጥረት ማለት ከዚህ በፊት ኖሮ የማያውቅ ማለት ነው። ኖሬ አላውቅም ከዚህ በፊት በእግዚአብሔር ዲዛይን እንደገና የተፈጠርኩ ሰው ነኝ። ሃሌሉያ! ኢየሱስ ጌታ ነው። ለዚህ እግዚአብሔር ለዚህ አዲስ ፍጥረት አዲስ ድምፅ አለ። ይሄ ወር በቃል ይዋጃል። እኔ ሌላ በርከል ባርካችሁ። አሁን የገባንበት ወር ምንድን ነው? ታህሳስ። ከታህሳስ በፊት ምን ነበረ? ህዳርን አደግሚው። ህዳርን በኢየሱስም አደገው። ከህዳር በፊት ምን ነበር? ጥቅምትንም ህዳርን በዚህ ወር በኢየሱስም አደግሚው። የማይደገም በረከት ይሁንባችሁ። ከዛ በፊት ምን ነበረ? መስከረም ነበር አይደል? መስከረም፣ ጥቅምት፣ ህዳር በእናንተ ቤት አይደገምም። ይሄ አዲስ ወር እንደሆነ አዲስ ክብር ያገኛቸዋል። አዲስ ጥበብና መረዳት ይሆንላቸዋል። በኢየሱስም አሮጌ ነገር በእናንተ ቤት አይገኝም። በኢየሱስም አይደገምም። አገልግሎቴን አልደግመው፣ ህይወቴን አልደግመው። እኔ እንደውም ልባርካችሁ፣ ጸሎታችሁን አትደግሙትም። ለምን? ዛሬ እዚህ ቤት መልሳላ። በኢየሱስም እዚህ ቤት መልሳለ። ጸሎትሽን አትደግሚው። ጸሎትህን አትደግመው። ጸሎትሽን አትደግሚው። ጸሎትህን አትደግመው። ጸሎትሽን አትደግሚው። ኢየሱስ ጌታ ነው። የወሩን ትንቢታዊ ድምፅ መስማት የፈለገ ዛሬ እግዚአብሔር ለኔ ያወራኛል ያለ የተነገረው ነገር በእኔ ላይ ይሆናል የሚል የተባለው ነገር በእኔ ላይ ይሆናል የሚል የተነገረው ነገር በእኔ ላይ ይሆናል የሚል ኢየሱስ ይባረክ። አረ ኢየሱስ ይባረክ። እግዚአብሔር እኔን ለዛ ሰው ልኮኛል። ድምፁም ለዛ ሰው ተልኳል። ሃሌሉያ! ኦ መንፈስ ቅዱስ እጃችሁን አንሱ። ጌታ ሆይ በሉት። በመጣሁበት ሁኔታ ልመለስ በሉት። በገባሁበት ሁኔታ ልውጣ በሉት። ባንተ ክብር ልነካ። መዝሙረ ዳዊት ምዕራፍ 5 ቁጥር 12 አንድ ነገር ልንገራችሁ። አንድ ቃል ስላወቃችሁት ብቻ ትንቢታዊ ድምፅ አይሆን። ለምሳሌ አንድ ሰው ሁሌ የምናውቀው እንደ ክርስቲያን ሁሌ ሰውን እንባርካለን አይደል? ተባረክ ሲባልና ሃሌሉያ በትንቢት ተባረክ ይለያያል። ከበስተጀርባው ምን አለው? መንፈሳዊ አቅሙ ቅባት አለው። አንዳንድ ቃሎች በክርስትና ውስጥ የተለመዱና በሰፊ የሚነገሩ ናቸው። ሰው እንደዛ አይነት ቃሎች ሲነገረው ወደሱ ሲመጣ ትናንትና ሰምቶ ስለሚያውቅ ከዚህ በፊት ከሚያውቀው ነገር ጋር ተመሳሳይ ይመስለዋል። ተመሳሳይ ብሎ ነገር የለም። እግዚአብሔር የጊዜውን ቃል ሲያመጣል በዛ ባመጣው በጊዜ ቃል ውስጥ ያን ነገር ይሄው አድርጎ የሚገልጥ የእግዚአብሔር ቅባት አለ። የመንፈስ ቅዱስ እጅ አለ። ኢየሱስ ጌታ ነው። ስለዚህ ዛሬ ይሄን ነገር ስናገር ከዚህ በፊት ይሄን ድምፅ የምታውቁት ሆነ ይሄን ቃል የምታውቁ ሰው ነው ወይ እንደ ትናንት ነው እንዳትሉ፣ እንደ ትናንትና አይደለም። ይሄ ወር ልዩ ወር ነው። ሃሌሉያ አሜን። ኢየሱስ ጌታ ነው። ከመጨረሻ ወደ መጀመሪያ ልሄድሽ። ይሄን ጥቅስ እያያዛችሁ ጥቅሱ እግዚአብሔር እንደዚህ ብሎኛል። አሜን። በዚህ ወር ላይ አሜን፣ ኧረ አሜን። ብዙዎች እንኳን ደስ አላችሁ ይባላሉ ብሎኝ ስለዚህ የወሩ አንደኛው ድምፅ የእንኳን ደስ አላችሁ ወር a big congratulation ብሎኛል። እንኳን ደስ አለ በለው ታረከነ ሁሌ እንኳን ደስ አላችሁ ለምን እንደሚባል ታውቃላችሁ? ሰው ሲመረቅ፣ እጮኛ ሲያገኝ፣ ሲዳር፣ አሜን አሜን፣ ገንዘብ ሲያገኝ፣ ሎተሪ ሲወጣለት፣ ቤት ሲያስመርቅ፣ ቤት ሲሰራ፣ መሬት ሲሰጠው፣ የሥራ ዕድል ሲያገኝ፣ ፕሮሞሽን ሲያገኝ እንኳን ደስ አላችሁ። እኔ ጌታ እኮ ነው ያለኝ። በእውነት የእንኳን ደስ አላችሁ ወር ነው። የእንኳን ደስ አላችሁ ወር ነው። እኔ ነገሩ ተፈጽሞ ሰዎች ተሰብስበው ከማለታቸው በፊት
እንደ እግዚአብሔር መልእክተኛ እንደ መለኮት ድምፅ አቀባይ እንኳን ደስ አላችሁ እላለሁ። ኮንግራቹሌሽን ኮንግራቹሌሽን ኮንግራቹሌሽንስ። እንኳን ደስ አለሽ፣ እንኳን ደስ አለ፣ እንኳን ደስ አለ። የጀመርሽው ነገር ተጠናቀቀ። የጸለይከው ነገር ተፈጸመ። ያስተማርሽው ልጅ ተመረቀ። የጀመርከው እጮኝነት በትዳር አለቀ። የተመኘሽው ነገር ሆነ። ትዳርሽ በልጆች ተባረከ። ስራ በበረከት ተጎበኘ። ጸሎት በጉብኝት ሆነለ። እንኳን ደስ አለሽ፣ እንኳን ደስ አለ። አሜን ሃሌሉያ። ስለዚህ እዚህ ቤት የመጣችሁ ሰዎች እግዚአብሔር እንደዚህ ሊላችሁ ነው ያመጣችሁ። እንኳን ደስ አለሽ። ዛሬ የመጣችሁ ሰዎች የተገኛችሁ እዚህ እንኳን ደስ አለ። ፖል እንኳን ደስ አለ። ብቻ ጌታ ምስክር I feel the confirmation የመንፈስ ቅዱስ ምስክረት በመንፈስ ላይ ይሰማኛል። አሜን አሜን። በዚህ ወር በአጋጣሚ የርሽ እኮ ነው ጮኛሽን የምታገኘው። በዚህ ወር በአጋጣሚ የርሽ እኮ ነው አብሮ የሚሰራ ሰው የምታገኘው። የሆነ ስልክ ታገኛለህ፣ የሆነ መልአክ ይመጣል፣ የሆነ ግብይት ይመጣል። ማርያም የተለመደው ነገር እያደረገች ሰላም ላንቺ ነው የሚል የገብርኤልን ሰላምታ ተቀበለች። እንደለመደው ሊያጠቀሙ ዘካርያስ የመልአኩን ሰላምታ ሰማ። ጸሎት ተመልሷል አለ። ኮንግራቹሌሽን ዋላ ኮንግራቹሌሽን ኮንግራቹሌሽን። ብሎኛል እኔ ላይ ጣለው ብሎኛል። እሱ ያለ ለምን ልስጋ? ጌታ እኮ ነው ከኔ ጋራ። እግዚአብሔር ሕዝቤን እንደዚህ አደርገዋለሁ ብሏል። አሜን አሜን። የእንኳን ደስ አላችሁ ወር ነው። አሜን። እና ጌታ ጠየቁት፣ እንዴት ነው ይሄ የሚሆነው ስል አሁን የሰጧችሁ ጥቅስ ሰጠኝ። አሜን። እሱን ላንብብላችሁ። አንተ ጻድቁን ትባርከዋለህና እዛ አዲሱ ተራይ ጻድቃንን ትባርካለህና ይላል። አቤቱ እንደ ጋሻ በሞገስ ከለልካቸው ይላል። እዛ ላይ እግዚአብሔር እንደዚህ አለኝ፣ በሞገስ መለቀቅ አሜን አሜን ወደዚህ ፍጻሜ ይመጣሉ ብሎኛል። ይሄ ወር አሁን ስሙ፣ ይሄ ወር እግዚአብሔር ብሎኛል የሞገስ መለቀቅ ወር ነው ብሎኛል። the release of favor እግዚአብሔር ህይወታችሁ በሞገስ ይከባል። ነገራችሁ ሁሉ በእንኳን ደስ አለሽ በእንኳን ደስ አለሽ ይጠናቀቃል። እግዚአብሔር ይሄ ወር የሞገስ ወር ነው አለ። በህዝቤ ላይ ሞገስን አደርጋለሁ፣ በነገር ሁሉ ቅድሚያ ያገኛሉ፣ በነገር ሁሉ ብልጫ ያገኛሉ ብሎኛል። ስለዚህ በሞገስ መለቀቅ ነገራችሁ ሁሉ ወደ ፍጻሜ የሚመጣበት፣ የጀመራችሁ ነገር ሁሉ የሚጠናቀቅበት፣ የተቋረጠ ነገር ሁሉ የሚቀጠልበት፣ ያሰባችሁ ነገር ሁሉ ይሃው የሚሆንበት፣ ጸሎቶቻችሁ መልስ የሚያገኙበት፣ ድካማችሁ ፍሬ የሚያፈራበት ወር ነው ዛሬ። ይሄ ወር እንደዚህ አይነት ወር ነው። በእናንተ ህይወት ላይ ሞገስ ሆነ፣ በህይወታችሁ ላይ ሞገስ ተለቀቀ። የሞገስ መለቀቅ ወር ሆኖላችኋል። አንዴ ተቀመጡና ቶሎ አንድ ነገር ልናገርና ኢየሱስ ጌታ ነው። ወደ ጸሎት እገባለሁ፣ እጸልያለሁ። በጣም የእግዚአብሔር ቅባት የተሰማኝ እጸልያለሁ። እግዚአብሔር ሞገስን እልቃለሁ ሲል የሚለቀቁን ማወቅ አለብን። ጌታ ይመስገን። በሞገስ መለቀቅ አሜን አሜን። የእንኳን ደስ አላችሁ ወር ነው። በሞገስ መለቀቅ የእንኳን ደስ አላችሁ ወር